ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው። ሰዎች እንዳያችሁት መግቢያው ላይ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆነ በጣም ማለት ነው አነጋጋሪ የሆነ የአቡነ ገብርኤል አስተምሮ ብዙዎችን አስቆጥቷል እና ብዙዎችም ከደቂቅ እስከ ሊቅ ነው የሚባል ሁሉም የራሱን ሐሳብ ሲሰጥ ነበረ እና ማን ምን አለ የሚሉትን ሐሳቦችን አንድ ባንድ ይዤላችሁ መጥቻለሁ። በተለይ ዶክተር ዘበነ ለማ ምን እንዳሉ አብረን የምንከታተል ይሆናል። ወደ ቪዲዮ ቋሚ ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል፣ በአቡነ ገብርኤል ላይ ማለት ነው። ከዚህ እንደሚከተለው አነብላችኋለሁ። ቋሚ ቅዱስ ሲኖዶስ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በመመልከት ውይይት አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 2017 ዓ.ም ቀጠሮ ተይዟል የሚል ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ያወጣው። እግዚአብሔር ይመስገን እዚህ ድረስ ራሱ ደረጃ መድረሱ። እንግዲህ አርብ ዕለት ቅዱስ ሲኖዶስ የሚወስነውን ውሳኔ እንጠብቃለን ማለት ነው። ቆፍጠን ያለ ጠንከር ያለ ውሳኔ እንደሚያስተላልፍ ቅዱስ ሲኖዶስ ተስፋ እናደርጋለን። እግዚአብሔር ይጨመርበት። የአርብ ሰው ይበላል። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። አብዛኞቹ ከቀረቡት ተቃውሞች ውስጥ ሰውየውን አይደለም እየተቃወሙ ያሉት፣ የተናገሩት ቃል ልክ አይደለም እያሉ ነው። ሁሉም በትህትና ሐሳባቸውን ወይም ተቃውሟቸውን ሲያሰሙ የነበረ በተለያየ ሶሻል ሚዲያ እና ትክክል ነው። እውነትም ለመናገር እኔ ስለዚህ ጉዳይ የመናገር አቅሙም እውቀቱም ኑሮኝ አይደለም፣ መነጋገሪያ ስለሆነ ሰብሰብ አድርጌ ለእናንተ ማቅረብ ስለፈለኩ ነው። ይስሐቅ ይችላል፣ ያዕቆብ ይችላል፣ ዮሴፍ ይችላል፣ ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነ ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው እሱ። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ምስጢር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። የሃይማኖት ጉዳይ በጣም ከባድ ነገር ነው። ሃይማኖት ያው የግል ቢሆንም በቤቱ ውስጥ ነው ያልሆነ ነገር ሲናገሩ ተለብሎ ማስቆምና በአስቸኳይና ፈጣን የሆነ እርምጃ ተወስዶ ለተፈጠረው ችግር ማስተካከያ መደረግ አለበት። እርሳቸው ትልቅ ቦታ ላይ የተቀመጡ ሰው ናቸው፣ በጣም ቅዱስ ናቸው። ግን ደግሞ የተናገሩት ነገር ብዙ በስራቸው ወይም እርሳቸው በሚያስተምሩበት ቤተክርስቲያን ውስጥ ብዙ ሰዎች ሊሰሳቱ ይችላሉና ስለ እርሳቸው እንዲህ ማለት እኔ ባይገባኝም ግን መቼም ቢሆን እመቤታችን ቅድስት ድንግል ማርያም ያለኝ ቤዛ እንደሆነች ማንም የሚያውቀው ነው፣ የሚክደው ነገር አይደለም። አሁን መስቀል ቤዛ ነው ብለን ስንል መስቀል ራሱ
ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው እየተደረገ ያለው ርብርብ ሩጫ ሰውየውን ከመቃወም ምናምን አይደለም። ሰው ናቸውና ሊሳሳቱ ይችላሉ። ግን ኤቭሪባዲ እየተቃወመ ያለው ያስተላለፉትን ቃላት ነው። ስለዚህ አሁንም ያሉት ነገር ቃሉን ያስተካክሉ፣ ተሰስተው ከሆነም ይቅርታ ይበሉ ነው እያሉ ያሉት። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም አላት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነቂ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኂን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል አይደለም። እመቤታችን ያው ዕቃም ራሱ ቤዛ መባል እንደሚችል ከኋላ ያለው ትርጉም ይለያይ እንጂ ቤዛ መባል እንደሚችል ዕቃ ሁሉ ቤዛ መባል እንደሚችል አድምጠናል። አንድ ሰው የፈለገውን ሃይማኖት መከተል ይችላል፣ ግን ደግሞ የሰውን ሃይማኖት ማክበር ግዴታ ነው። ከብዙ በጥቂቱ እነዚህን ይመስላሉ። በሃይማኖት ጉዳይ እንዳልኳችሁ ለመናገር ኖርማሊ ስለ ሃይማኖት እንደዚህ ነው ብሎ መናገር አልፈልግም። ምክንያቱም እውቀትም የለኝም እውነት ለመናገር። ግን ደግሞ ማንም ሰው ቢሆን የፈለገውን ሃይማኖት እየተከተለ የሰውን ሃይማኖት ግን ሪስፔክት ማድረግ አለበት። የሰውን ሃይማኖት ማክበር ግዴታ ነው። የፈለገውን ሃይማኖት እኔ የምፈልገውን ሃይማኖት እከተላለሁ፣ የሌሎችን ሃይማኖት ደግሞ የማክበር ግዴታ አለብኝ። ሌሎችም የኔን ሃይማኖት የሚያንቋሽሽ ነገር ከህግ ውጭ የሆነ ነገር የማናገር መብትም የላቸውም እና በዛ ልክ መሆን አለበት። ሁሉም ሰው የሚናገረውን የሚያስተምረውን ነገር ኃላፊነት መውሰድ አለበት። ምንም የተለያየ ሃይማኖት ተከታዮች ብንሆንም አብረን ነው የምንኖረው። ስለዚህ መቻቻል ግዴታ ነው ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ ማድረግ እንዳይረሳ። ቻው።